ወሰርነው የፈርዖን ጠንቋዮችም ታምራት አድርገዋል። ብዙ ጠንቋዮችን በሀገራችን ታምራት ያደርጋሉ፣ ብዙ ምልክቶችን ያሳያሉ። እነዚህ ሁሉ ምልክቶች የትክክለኛ እምነት መገለጫዎች ሊሆኑ አይገባቸውም። በእግዚአብሔር ቃል ነው መመርመር ያለባቸው። እንደውም በስሜ እኮ ድንቅ ምልክቶች የሚያደርጉ ይመጣሉ የተባለበት ዘመን ነውና ቤተክርስቲያን ከድሮ ይልቅ አሁን በምልክቶች ላይ ብርቱ ጥንቃቄ ማድረግ ያለባት ጊዜ አሁን ነው ብዬ ነው ማምነውና እና ሰማሁ አየሁ ቢጫ ታየኝ እንትን ታየኝ የሚለው ነገር አደጋለውና ቤተክርስቲያን ይሄን ባትሰማ ጥሩ ነው የሚል መልእክት አለኝ። ሌላው ሲኖዶሱ አይታመንም ያለ አንድ ደግሞ አስተያየት ሰጭ አለ። ሲኖዶሱ አይታመንም፣ ብቃትም የለውም፣ መጽሐፉን ለመመርመር ብቃት የለውም፣ እኔ ሲኖዶስ አለ ብዬ አላምንም ብሏል። ይሄም እንግዲህ ጠንካራ ሞጋች ነው። እንዲህ አይነት ሰዎች እኮ በቲክቶክ እና በዩቲዩብ እየወጡ ሲናገሩ ይሄ ለቅዱሳን ፍቅር ያለው ህዝብ ከዚህኛው ከጳጳሱ ይልቅ ወደዚህኛው ህዝብ ነው የሚያደለው፣ ወደዚህኛው ሰው ነው የሚያደለው። እነ ፈለገንና እነ ሌሎችን ነው እና አክሊልን ወይም ደግሞ ሌሎችን የቲክቶክ ልጆች ነው መከተል የሚፈልገው። እንደው እነዚህ ልጆች አሁን እውነት ገብቷቸው ነገሩን ለስለስ ካላደረጉት በስተቀር በመቤቴ የመጣብኝ በዮሐንስ የመጣብኝ አንገቴን እሰጣለሁ ወገን ተንቀሳቀስ ካለ ያን ጊዜ ቅዱሱ ይነሳ ከጠርሙሱ ተብሎ ድንፋታ እንደተፈጠረው ያህል የሆነ ነገር ሊፈጠር ይችላል። ቀላል አይደለም ያንቅናቄ እና ስለዚህ ሲኖዶሱን አላምንም፣ ሲኖዶስ አይታመንም፣ ብቃትም የለውም፣ እኔ ሲኖዶስ አለ ብዬ አላምንም ካለ ኦርቶዶክስ ቤተክርስቲያን ውስጥ ያለ አማኝ የሚያመጣው ንቅናቄ ቀላል እንዳይመስላችሁ። ሌላው ጉዳዩ እንደገና በአስቸኳይ ይጠናልን የሚል ደግሞ ሌላ ጥሪ ያለው ሰው ቀርቧል። በአስቸኳይ ይሄ ነገር እንደገና ይመርመርልን። በምን ምክንያት? በሚዲያ አባቶች ቀርበው ከላይ እንደጠቀስኩትኝ ስህተቱን ገልጠው ያሳውቁን። እንድንተባበራቸው ከፈለጉ፣ እንድናምናቸው ከፈለጉ፣ መጽሐፉ ስህተት ነው ብለን እንድንጥለው ከፈለጉ አሁንም በትክክል በተጣራ ሁኔታ ሲኖዶሱ ያወገዘው ሲኖዶስ ራሱ ገጽና ቁጥሩን ለይቶ ይንገረን። አለበለዚያ ግን ቤተክርስቲያን ለውከትና ለብጥብጥ ትዳረጋለች። ቤተክርስቲያናችንን አሳልፈን ለማንም አንሰጥም ብሏል። አያይዞ ምንድነው የተናገረው? ወደ 10 የሚደርሱ የየደብሩ የገሌ ደብር አለቃ የገሌ ደብር አለቃ እያለ ስማቸውን እየጠራ ነው። ስም የደብሩን ስምና የአስተዳዳሪውን ስም መጥራት አልፈልግም። ነገር ግን እዚያ ላይ ማየት ትችላላችሁ። ቲክቶክ ዩቲዩብ ላይ ስትንቀሳቀሱ ቲክቶክ ላይ እንዳለ ህዝብ እየተቀባበለው ነው። ወደ 10 ምናምን የደብር አለቆችና እነዚህ አስተዳዳሪዎች 5 ሚሊዮን ብር ለዋናዎቹ አባቶች ጉቦ ከፍለዋል ለጵጵስና እንዲሾሙ እና ይሄንን እየሰማን ዝም ማለት የለብንም። ቤተክርስቲያን ከዚህ የበለጠ ውርደት ገጥሟት አያውቅም እያሉ አሁን በጣም እየተጧጧሁ ነው። ያ 5 ሚሊዮን 6 ሚሊዮን የሚገባበት አካውንት ሁሉ ተገልጧል። የት ቤተክርስቲያን ጸሐፊ ግለሰብ በሱ ስም አካውንቱ እየገባ ብሩ በሱ አካውንት እየገባ እንደሆነ ሁሉ ተገልጧል። ይሄ እንግዲህ ቲክቶክ ላይ እየሰማሁት ያለ ነገር ነው። ይሄንን ሲኖዶሱ ራሱ ለምን እንዲተባልን ብሎ ካላደረገው ማጣራት መቻል አለበት። አለበለዚያ ግን ይሄ ነገር እውነት ይሆንና ለቤተክርስቲያኒቱ ውርደት ይሆንባታል። እኛ ይሄንን ነገር እንቃወማለን። ሰው በብቃቱ በጸጋው ይሾም እንጂ በእንደዚህ አይነት መንገድ እየሆነ ከሆነ አደጋለው ባይነን። ሌላው እኔ እንደው ከዚህ በኋላ ሲኖዶሱ ምን ያድርግ የሚለውን መልእክት ነው መናገር የምፈልገው። ሲኖዶሱ አሁን መጨከን አለበት። ህዝቡ እንዲህ አለ፣ የሆነ ነገር ሊፈጠር ነው፣ የሆነ ምናምን ከነሱ የሚበልጥ ህዝብ የለም። ጳጳሳቱ ተሰብስበው አንድ ድምጽ ሆነው የሚከተሏቸውን ሊቃውንት አስከትለው የሚከተሏቸውን ሰባኪያነ ወንጌል አስከትለው ይሄንን በአዋጅ በይፋ የምናደርገውን ያወገዝነውን መቀበል ግዴታችሁ ነው። እናንተን አንቀበልም ካላችሁ መሄድ መብታችሁ ነው ብሎ ሲኖዶሱ መጨከን አለበት። መፍራትና ህዝቡን ይቅርታ መጠየቅ የለበትም። ባለፈው ጊዜ በቤዛ ኢየሱስ ብቻ ነው ብለው የሰበኩ ሰዎች ይቅርታ ጠየቁ እንደተባለው አይነት ነገር ሌላ ድምጽ መስማት አንፈልግም። መጽሐፍ ቅዱስን መሰረት ያደረገ አሰራር መዋቅር ደግሞ ሊዘረጋ ይገባዋል። በሲኖዶስ
መጽሐፍ ቅዱስን መሰረት ያደረገ አሰራር ተዘርግቶ ሰንበት ትምህርት ቤቱ ስልጠና መውሰድ አለበት። ለዚህ ውሳኔ ይሄ ሰንበት ተማሪው ሳይቀር ድምጽ ሰጭ እንዲሆን አባቶች የወሰኑት ውሳኔ ክብር እንዲያገኝ እውቅና እንዲያገኝ ሰንበት ትምህርት ቤቱ ስልጠና ኮርስ መውሰድ አለበት። ሊቃውንት ጉባኤው በየጊዜው ጠንከር ብሎ መሰብሰብና መወያየት አለበት። የሲኖዶሱ ውሳኔ አቅም እንዲያገኝ አለበለዚያ እነዚህ ግለሰቦች እንጮሃለን እንደነፋለን ህዝብን ለአመጽ እንቀሰቀሳለን ቤተክርስቲያናችን በአባቶች ተደፈረች የሚለው ነገር ቀላል አይደለም። ስለዚህ አባቶች ሰንበት ትምህርት ቤቶቹን መያዝ፣ የደብረ አለቆቹን መያዝ፣ ሊቃውንት ጉባኤውን መያዝ ችግሮች አሉ። የመናፍቃን መሳቂያ መሆን የለብንም። በቃ ችግር ካለ ችግር ነው እናስወግዳለን፣ ይቀጥላል ይሄ ማጥራት ስራ ብለው ሲኖዶሱ መጨከን አለበት ብዬ እኔ መልእክቴን አስተላልፋለሁ። ሌላው አንዳንዶቹ እንደ ስጋት የተናገሩት ገድላት ይታረሙ አሉ። ገድላት ይታረሙ ስህተት የለባቸውም አንልም። ቤተክርስቲያኒቱ የምታምንባቸውን ገድላት አምና ተስጠን እነሱን እንጠቀማለን። ገድላትን ማረም ማለት ቅዱሳንን መካድ ማለት አይደለም ብለው በቅንነት ያዩ ልጆች አሉ። ይሄንን አይቻለሁኝ። ግን ምን አሉ? ስጋታቸው ለተሐድሶ ዕውቅና መስጠት ይሆንብናል ብለው ፈሩ። ይኸውላችሁ እንግዲህ ለተሐድሶ ዕውቅና መስጠት ይሆንብናል፣ ተሐድሶዎች አሸነፍን ብለው ይፎክሩብናል፣ ጩኸታችን ግቡን መታልን ብለው ድል እንዳደረጉ ይሰማቸዋል። ይሄን ነገር ቤተክርስቲያን አባቶቻችን ጥንቃቄ ሊያደርጉ ይገባል ብለው እንደገና ያወገዙትን ወደ አለማውገዝ እንዲመለሱ ሁሉ ምክር የሰጡ ይመስላሉ። ግን ስህተቱ እንዲታረም ደግሞ ሐሳብ ሰጥተዋል። እግዚአብሔር ይባርካችሁ። ይሄንን ሐሳብ እኛም እንግዲህ እኛ ቤተክርስቲያኒቱን የማድማት የማቁሰል የማብሸቅ ተልኮ የለንም። ቤተ አሸነፍን ድል አደረግን ምናምን የማለትም ተልኮ የለንም። ግን ጩኸታችን ተሰምቶ ስራው ከተጀመረ ሰየው እግዚአብሔርን እናመሰግናለን። እና ይሄንን የምትደግፉና የምታበረታቱ ወገኖች ሁላችሁ እባካችሁን ይሄንን ፕሮግራም ለሌሎቹ ሁሉ እንዲዳረስና እናንተም ደግሞ መወያያ አጀንዳ አድርጉት። ይሄንን መወያያ አጀንዳ አድርጉት። በሚቀጥለው ሳምንት ስንገናኝ ወንጌልን እንሰብካለን ባጭር ደቂቃ። እንደገና ደግሞ ወቅታዊ ችግሮች ዳሰሳ ውስጥ እንገባለን። አጠር እያደረግን እናንተን በማያሰለች ሁኔታ ሰብሰብ እያደረግን ምጥን እያደረግን ለእሑድ ፕሮግራም ብለን ከወዲሁ እያሰብንበት እንቆያለን። እናንተን በሚያዝናናም ሁኔታ በሚያነቃቃ ሁኔታ እንደገና ደግሞ ልብን ወደ እውነተኛ አምልኮ በሚወስድ ሁኔታ እግዚአብሔር ይረዳናል። እየተዘጋጀን እንቀርባለን እና እናንተም ደግሞ ከፊት ይልቅ ቅረቡ። ይሄንን ፔጅ የኒማኛን አበረታቱ፣ ደግፉ። እግዚአብሔር ይባርክ በሉት። የሚሆነውን ነገር ሁሉ አድርጉለት። ምክንያቱም ይሄ ቅድም እንዳልኩት ትልቅ ካቴድራል ነው፣ ትልቅ ካቴድራል ነው ብዬ ነው የምለው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ተባረኩልኝ። አሜን። እንግዲህ ሰላማችሁ ብዝት ይበልልኝ። እግዚአብሔር ያክብርልን። ስለነበረን ጊዜ እግዚአብሔርን አመሰግናለሁ።